በክንፍ የሚበሩ የፈጠረ አምላክ አስገርማቸው። ስለ ጀትና ሚሳይ ያንን ዓለም ይመርጣሉ፣ ይወዳሉ። የሚበልጠው እዚህ ያለ በሚያንሰው ይኮራሉ። ምን ሆኑ? ከእግዚአብሔርና ከቅዱሳት መጻሕፍት መርህ ይልቅ ይሄን ዓለም ፈጣሪነት ያደነቁ ሃይማኖትን ኋላ ቀር አደረጉ። አንዳንዶች እንደዚህ ብለውናል። ኋላ ቀሮች ናቸው ኦርቶዶክሶች ብለውናል። ያሉ ማን ፊት እንደሚቀድም ማን እንደሚከተል ፍጻሜ ባይኖር ኖሮ እናዝን ነበር። ፍጻሜው ላይ እንገናኛለን። ፉከራ አይደለም፣ እውነት ነው። ከጋርዮሻዊ ከህብረታዊ አኗኗር ይልቅ ግለኝነትን ያበዛሉ። የሰዎች ከክርስትና መነጠልና ከመንፈሳዊ ሕይወት ተሳትፎ ማስወገድ ግለኛ መሆን ይኸውላችሁ በጣም 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 የዚህ ሐሳብ ረቂቅ ሐሳብ ሃይማኖተኝነትንና የአምልኮ ተግባራትን ወደ ማድከምና ግለሰባዊ ወደ ማድረግ ነው የሚያሸጋግሩት። ለዚህ እኮ ነው አንዳንዶች ቤተ እምነት የገሌ ቸርች ግለኛ ይሆናሉ። ግለኛ ሰባኪ፣ ግለኛ አጥማቂ፣ የገሌ ብሔር ሲኖዶስ፣ የነገሌ ቤተክርስቲያን ግለኛ ይሆናሉ። ነግሰው መቀመጥ ይፈልጋሉ። ኦርቶዶክሳዊነት ህብረታዊ አንድነት ናት። ከጉባኤ ቤተክርስቲያን ከመላይ በአጸደ ነፍስ ካሉ ከቅዱሳን ከሰማዕታት ከብሔረ ሕያዋን ከብሔረ ብፁዓን በገጸ መሬት ካሉ ከግዑዛን ጋር ህብረታዊ አንድነት ናት። የኔ የሚባል የሌላ እሱ ነው አሁን አንዱ የተሰበረው። ህብረታዊ አንድነታችንን አደከሙ። የተለያየ ስለሆነ ጉልበታችን ደከመ፣ ንግግራችን ተለያየ። ምን ሆነ? ይሄ ለሚመጣው ህይወት ከመዘጋጀት ለሚመጣው ህይወት መከራ ከመቀበል ይልቅ ጊዜያዊ ተድላ ደስታን ሃርድ ነው ክርስትና ማለት። መጾምን፣ መጸየፍ፣ መስገድን መመረጥ ብዙዎች ከኛ ቤት የሚወጡት ጾም ብለዋል እኮ። የዛሬ ስንት ዓመት የወጡት አዲሶች አስታውሳለሁ። ስማቸውን እንዳልጠራ ብዬ ነው። ብዙ ዓመት የወጡት ዛሬም ጾም ነው፣ ነገም ጾም ነው፣ ሁሌ ጾም ነው። መሯቸው ተድላ ደስታን እንጂ ክርስቶሳዊ መከራን መቀበል አይፈልጉም። ይሄ ምንድን ነው? አሁን ያልኳችሁ ከክርስትና መነጠል ከመንፈሳዊ ሕይወት ተሳትፎ ማድከም ነው። ፕሮፌን ይሉታል እነሱ። ምንም አይነት ጣልቃ እንዳይገባ ሃይማኖት በየቀኑ ሕይወት ውስጥ ሃይማኖት ጣልቃ እንዳይገባ ይልቁንም በተቀደሱ አገልግሎቶች ብቻ ተገድቦ እንዲኖር። የት ላይ? አውደ ምሕረት ላይ ብቻ። የት ላይ? መቅደስ ውስጥ ብቻ። የት ላይ? ካህኑ እጆች ላይ ብቻ። የሚነገረው ቃለ እግዚአብሔር ሲነገር ወደ ቤቱ ይዞ ሄዶ ለውጥ አያመጣም፣ ጣልቃ እንዳይገባ። ይልቅስ በተቀደሱ አገልግሎቶች እዛው ብቻ እንዲቀመጥ። እዛ አውደ ምሕረቱ ላይ ጥሎት ይወርዳል ሰባኪው። ተሰባኪውም መድረኩ ላይ እዛው አውደ ምሕረቱ ላይ ትቶ ሌላ ሰው ይሆናል። ምን ማለት ነው? በቀን ተቀን ሕይወቱ ውስጥ ምንም አይነት ጣልቃ እንዳይገባ ይልቁንም በተቀደሱ አገልግሎቶች ብቻ እንዲኖር። የት? መቅደሱ ውስጥ፣ አውደ ምሕረቱ ላይ፣ ልብሱ ላይ። ሕይወቱ አይኖርም፣ በፈረቃ ነው የሚኖረው። ቦታው ቢለያይም ከዓለማዊነት ጋር ብዙ አይለያይም። ይሄ የተሰወረ ሌባ እዚህ ያለው፣ እዛ ያለው ደግሞ የተገለጠ ሌባ ነው። ነውሬን ነጠላ ቀሚስ ሸፍኖታል። እዛው ወደ ውስጥ ወደ ሕይወቴ ለውጥ እንዳያመጣ ጣልቃ ገብቶ እንዳይመራይ። ይሄ ምንድነው? ግለሰባዊ ዓለማዊነት። ዓለማውያን በሚኖሩትና እኛ መንፈሳውያን በምንለው መካከል
ልዩነት እንዳይኖር ማጣፋት። እኛም ተናጋሪዎች ሌሎችም ተናጋሪዎች፣ እኛም ቂም ያዦች ሌሎችም ቂም ያዦች፣ እኛም አኩራፊዎች ሌሎችም አኩራፊዎች፣ እኛም ተጣዮች ሌሎችም ተጣዮች፣ እኛም ዘረኞች ሌሎችም ዘረኞች፣ እኛም ተንኮለኞች ሌሎችም ተንኮለኞች። ምንድነው እስኪባል ድረስ ግራ የሚያጋባ ምን ማለት መሰላችሁ? በዓል እናከብራለን፣ ግን የበዓሉ ዋና አስኳል ቆርበን ግን አንሄድ። ቄጤማ ይዘን ልንሄድ እንችላለን። ዝም ብለን አጨብጭበን ብቻ ዳር ዳሩን ብቻ ከተቀደሱ አገልግሎት ተሳትፎ እንለያለን። ወደ ዋናው ሱታፊ አንገባም፣ ወደ ህይወት ሱታፊ። የእግዚአብሔርን ቃል እኮ እንሰማለን፣ መስማቱን እንሰማለን፣ ግን ገብቶ ለውጥ አያመጣም። ተናጋሪውም አፍ ላይ ሰሚውም ጆሮ ላይ ፍቶት ይሄዳል። ቀስ በቀስ ልለወጥ ብሎ አይታገልም። መለያው የእግዚአብሔር ነው። አኗኗራችን ግን የነጋዴ አይነት ነው። አምጣ አምጣ ነው፣ አምጣ አምጣ ነው፣ አምጣ አምጣ ነው። ምዕመናን ሰሞኑን እኮ ሲወቀስ የሰነበተው እዛ ቤተ ምኩራብ ጸሎት ቤት የንግድ ስራ ይሰሩ ይሸቅጡ ነበር የተባለው እዚያ እኮ ጸሎት የሚጸልዩት ብቻ እኮ አይደሉም። እዛ ምኩራብ ላይ ያሉት እኮ ብቻ አይደሉም። እኛም ጋር እኮ አንዳንዴ ንግድ አለ። እዩ፣ ጸሎታችን ስለታችን ለነፍስ ጥቅም ለእግዚአብሔር ፍቅር ሳይሆን ለእድሜ ማርዘሚያ፣ ለጠላት መጉጃ፣ ለሀብትና ንብረት መጠበቂያ እያደረግነው ከጸለይ ነው ነጋዴዎች ነው ምን ሆነው። የክርስቲያን ዋና ዓላማው ግቡ ከእግዚአብሔር ጋር ተገናኝቶ መኖር ነው። ሌላው እግረ መንገድ ነው ይጨመርላችኋል የተባለው። ማዕተባችን ይታሰራል። የተወደዳችሁ ክርስቲያኖች አኗኗራችን ግን ይለያል። እንዘፍናለን፣ ምንም አይመስልን። እንሰክራለን፣ ምንም አይመስልን። እንዋሻለን፣ ምንም አይመስልን። ሌላውን ምኑን እናገራለሁ? አያችሁ፣ ወደ ውስጣችን ገብቶ የምንኖረውን አኗኗር ለውጦ ለጽድቅ አብቅቶ የሚፈለገውን ህይወት እንዳያመጣ ያውን ያልኳችሁ ግለሰባዊ ዓለማዊነት ተሳታፊዎች እንዳንሆን ያደርገናል። አሁን ብዙዎቻችን ከተሳትፎ ርቀናል። ንስሐ አባት አለን፣ ንስሐ መግባት ግን የለም። አያችሁ፣ እናምንበታለን ግን አንኖርበት። እንፈልገዋለን ግንስ አንሳተፈው። ይሄ ምንድን ነው? ግለሰባዊ ዓለማዊነት። ባጭሩ የሃይማኖቱ ምልክቶች አሉ፣ መልእክቱ ግን የለም። ነጠላዬ ሳጣፋ መስቀል እያርጌ ነው። አንገቴ ላይ ማተብ ሳደርግ መስቀል ፍቅር ምልክቱ አለ። መልእክቱ ሁሉን አፍቃሪነት ግን የለም። መልእክቱ ታራቂነት ግን የለም። የመስቀል መልእክቱ ሁሉን አቃፊነት የለም። በቀኝ እጁ ቀደምት ሕዝብን አይሁድን፣ በግራ እጁ አዲስ መጪዎቹን አሕዛብን እንዳቀፈበት ማቀፍ ግን የለም። አያችሁ፣ ምልክቱ አለ፣ መልእክቱ ግን የለም። ይሄ ምንድን ነው? የመስቀሉ ቃልና ሕይወቴ ነው የሚል ክርስቲያን መጥ። ይሄ ምንድን ነው? ዓለማዊነት ግለሰብ። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። እሱን በአንድ ደቂቃ ብቻ ልግለጽ። የሃይማኖት ተቋማት ዓለማዊነት ይሄ ምን መሰላችሁ? በዓለማችን ላይ ያሉ የሃይማኖትን ተቋማት ዓለምን እንዲመስል አድርጎ መቀየር ነው። ለምሳሌ በዓለም ላይ ያሉ አንዳንድ ቤተ እምነቶች መዘርዘር እችላለሁ፣ ግን ስለማያስፈልግ ነው። እናውቃቸዋለን፣ ግን ስለማይጠቅም ነው። እዩ፣ ዓለማዊው አስተሳሰብ ሰብአዊ መብት አክባሪ አይደላችሁም ሲሏቸው ምን ማድረግ ጀመሩ? የግብረ ሰዶማዊ የተመሳሳይ ጾታ ጋብቻ ፈቀዱ። አያችሁ፣ ምን ሆኑ? ዓለማዊ አስተሳሰብ የሚፈልገውን
በሃይማኖት ተቋማቶቻቸው ተቀበሉ። ይሄ ምንድነው? የሃይማኖቱን ተቋማት መውረስ ነው። ምሳሌ የሴቶችን እኩልነት አታከብሩም ሲሏቸው አንዳንዶች ተቋማት፣ የሃይማኖት ተቋማት ልበል፣ በትምህርት ጥቅስ ያዙልኝ፣ ለሴቶች ስልጣነ ክህነትን መስጠት ጀመሩ። ምዕመናን አያችሁ እንዴት ዓለማዊ እንደሚያደርጓቸው። እኛም ጋር የተሞክሮ ነበር። አዎ 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 አሁንም ይኖራል። ስልቱ ሊቀያየር ይችላል እንጂ ይኖራል። ስለዚህ ምንድን ነው እዩ፣ ቤተክርስቲያን ከብዙ ነገር ከተባረረች፣ ክርስቲያኖች የመንፈሳዊ ሕይወት ልዕልና አጥተው ከመንፈሳዊ ሕይወት ተሳትፎ ርቀው አውደ ምሕረት ላይ ብቻ፣ መቅደስ ውስጥ ብቻ፣ አለባበሶቻቸው ላይ ብቻ፣ ይልቁንም በሕይወታቸው ሃይማኖት የሚሰሙት ቃል ለውጥ ካላመጣ ዓለማውያን አድርገናቸዋል ነው ይመስላሉ። ይኑሩ፣ በዓሉን አንከለክላቸው፣ ተጽዕኖ ግን እንዳይፈጥር እንዳይቀይርብን እኛ እንቀይርባቸዋለን። እሱ ነው የሚሉት። ቤተክርስቲያን ምን ታድርግ? እኛ ምን እናድርግ? ከዚህ ለመውጣት ምን እናድርግ? መጀመሪያ የአንዲትን ሴት ቡልጋሪያዊት ኦርቶዶክሳዊት ሴት ንግግር ልናገርና ላብቃ። እንዲህ ትላለች። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ ሁሉ ነገሮች እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም ትላለች። አዎ በዘመናዊው ዓለም ውስጥ ተወዳጅ ሆና ለመቆየት ስትል ኦርቶዶክሳዊነት ርትዕት ማንነቷን አትቀይርም። የዓለም ፍቅር በልጦባቸው ወደዛ የተሳቡትን ልጆቿን ለማምጣት ስትል ቤተክርስቲያን ከነሱ ርኩሰት ጋር አትተባበር። አቃፊ አይደለችም ላለመባል ኦርቶዶክሳዊት ቤተክርስቲያን ከባህሪዋ አትናወጽ። የልጆቿን የቋንቋ ብዝሃነት ታከብራለች። የልጆቿን የባህል ብዝሃነት ታከብራለች። ነገር ግን በውስጧ የሚደረገውን የሃይማኖት መቀየጥ፣ የስርዓት መለወጥ፣ የቀኖና ጥሰት፣ የስርዓት መለወጥን ግን አትታገስ። ምክንያቱም ተወዳጅ ሆና ለመቆየት ከዓለም ጋር አትመሳሰል። ክርስትና በዓለም አለች እንጂ ከዓለም አይደለችም። ኦርቶዶክሳዊነት ይቺ ናት። እቺን ኦርቶዶክሳዊነት ዛሬ እንኑራት፣ እንተርጉማት፣ ዳግም እናንቃት፣ እናቅናት። በፊታችን የአዲሱ ዓለም ስርዓት ተግዳሮቶች በፊታችን ቆመዋል። እነዚህን ሁሉ ለማለፍ አንድ ኦርቶዶክሳዊ አንድነትን እናጠናክር። በነገር በአስባብ ልዩነት እየፈጠር ራሳችንን በራሳችን እያደከምን ማንም ሳያጠፋን እንዳንጠፋ። አንድ ሁለተኛ ቤተሰባዊ መዋቅርን እናጠናክር። ቤተሰብ ላይ እንስራ። ክርስትና ይቀጥላል። ልጆች የሚረከቧት ቤተክርስቲያን እናዘጋጅ። መቅደሷ የተከፈተ ሙጃ የማይበቅልባት ቤተክርስቲያን እናስርክ። ልጆቻችን ላይ በእውነት እንስራ። ሶስተኛ ኃጢአት አይሁን እንጂ ምንም ሰርተን ራሳችንን
እንቻል፣ እንተጋገዝ። በኢኮኖሚ አቅም ትንሽ ጠንከር እንበል። የመጣ የገባው ሁሉ ፕራይቬታይዝ ሲያደርግህ ማተብንም አውልቅ እንዳይል፣ የራበው ሆድ ስለ ሃይማኖቱ ለማሰብ እንዳይቸገር። አንድ ግሪክ ተራራ ላይ አቶስ ገዳም ያለ አንድ የበቃ ሰው እንዲህ ብሏል አሉ። ኦርቶዶክሳውያን በመጨረሻው ዘመን በምግብ ሰብል ራሳቸውን ካልቻሉ የዓለም እንዳጠፋቸው ያሰጋል ይላል። ጎበዝ፣ ኢኮኖሚው ከፈረጠመ ፖሊሲ እስኪያስቀይር ድረስ አቅም አለው። ስለዚህ እኛ ምን ልንሆን እንደምንችል ጠንክሩ፣ ተሳተፉ፣ በርቱ፣ ወገባችሁን እሰሩ። ጠንከር ብላችሁ በሃይማኖትና ስለ ሃይማኖት ምን ወዳጅ አማኝነትን በምክንያታዊነት መተካት ሲባል ምን ይመስልሃል? ስትጠመቅ ስለ መቀዝቀዙ ካሰብክ አማኝ ሳትሆን ምክንያታዊ ሆንክ። ሲጾሙ ስለ መክሳታቸው የሚያስቡ ሰዎች፣ ስለ መታመማቸው የሚያስቡ ሰዎች አማኞች አይደሉም። ምክንያቱም አየህ፣ ከተሳትፎ ትነጠላለህ። ምክንያተኛ ሆነ። ስትመጸውት ስለ መቀነሱ፣ ስትሰግድ ስለ መድከምህ፣ ሌሊት ስትነሳ እንቅልፍ ስለ ማጣትህ፣ እዚህ ስትቀመጥ ስለ መበረድህ ምክንያታዊ ብቻ ትሆናለህ። ይሄ ምንድን ነው? ከተሳትፎ የተለየ ክርስትና ከአማኝነት ወደ ምክንያታዊነት ይወርዳል። ለዚህ ነው ብዙ ሰዎች እምነት ምንድን ነው? ዝክር ምንድን ነው? ይሁላችሁ ቀለል ያደርጉታል። እዚህ ውስጥም ሆነን አንዳንዶች አለ ምክንያታውያን አገልጋዮችም ሆነ ደግሞ እንደዚህ ተገልጋዮችም ሆነ ሃይማኖተኞች አይደለም፣ ምክንያታውያን። ይሄ ምንድነው? የሰዎች ከክርስትና መነጠልና ከመንፈሳዊ ተሳትፎ መድከም፣ ከቅዱሳት መጻሕፍት መርህ ይልቅ ሳይንስን ማግነን ሳይንሳዊ አብዮትን እያገነኑ ሃይማኖትን ያኮስሳሉ ይላል ኦገስት ኮምት የተባለ ሰው በመጨረሻው ዘመን። ይሄው ብዙ ወጣት የምናጣው ለምንድን ነው? ያንን ዓለም እያገነነ ነው። መንኮራኩሩ እየደነቀው እግዚአብሔር በመንኮራኩር ውስጥ ቤት ትሰራለህ እኔ አወርድሃለሁ ያለው እግዚአብሔር አይደንቃቸው፣ ግን መንኮራኩሩ ይደንቃቸዋል። ገንዘባችን ያድጋል፣ ጽድቃችን ግን ይሳሳል። የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉ ብዙም የማይጨነቅ ሰው አለ። ማታ ማታ ገንዘቡን ያስታርቃል። ምን እንዳስገባ ምን እንዳስወጣ ይደምራል፣ ይቀንሳል። ወርሃዊ ባንክ ሪኮንሲሌሽን ወይም ዓመታዊ ስቴትመንት ያሰራል። ጽድቁን ግን ትቶታል። ምን ሆኗል? አይጸልይም፣ አያስቀድስም፣ አይማርም፣ አያነብም፣ በዚህ ትሩፋት አይሰራም። በዚህ ስለ ቤተ ክርስቲያን አስተምሮ ብዙ ግድ የለው። ምን ሆኗል? የዚህ ዓለም ጉዳይ ብቻ የሚያስጨንቀው ምን ሆኗል? መንፈሳዊ አስተምሮ የማያገባው የማይመለከተው ምን ሆኗል? ስለ ቤተ ክርስቲያን አስተምሮ ቆብ የማይሰጠው ምን ሆኗል? ዓለማዊ። ወዳጅ አሁን ራሳችንን እንፈትሽ። ዓለማዊ ነን? መንፈሳዊ እየተዋጥን ነው ወይስ እያመለጥን ነው? በስልቱ ተይዘናል፣ በውጊያው ደክመናል፣ አሸንፈናል። ይሄ ወጥመድ የአዲሱ ውጊያ ስልት ወደ መጪው ዘመን የሚያሸጋግር መንገዳቸው። ጊዜው ዘመናዊነት፣ መመሪያው መፈጸሚያው ዓለማዊነት። ሶስት የዓለማዊነት አይነቶች አሉ ይላሉ
የዚህ ሐሳብ አቀንቃኞች በጣም ስለሚጠቅመን ቀስ ብዬ ልንገራችሁ። አንድ ፕሮፌሰር ነው እነዚህ ነጥቦች ያስቀመጠ። ዋናው ዓላማ እግዚአብሔር እንደ ቀድሞ ልከልሰው ብዬ ነው፣ መሪ መሆን የለበትም። ቤተ ክርስቲያን እንደ ቀድሞ ተጽዕኖ አሳዳሪ መሆን የለባትም። ማን ነው እግዚአብሔር? who is God after all? ለመሆኑ እግዚአብሔር ማን ነው? አናውቀው። ቤተ ክርስቲያንስ ማን ፈቅዶላት ነው የምትመራው? ማን ፈቅዶላት ነው በሰው ሕይወት ውስጥ ተጽዕኖ የምታሳድረው? ማን ናት እሱ? ስለዚህ የዓለማዊነት ዘመቻ ምን አደረገ ካላችሁ ወይ ፈጠን ብዬ ጥቂት ነገሮችን ላንሳላችሁ። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ። ማህበራዊ ዓለማዊነት ይሉታል እነሱ። ሶሻል ሴኩላሪዝም የሚሉት ነው። ሁለተኛው ግለሰባዊ ዓለማዊነት ይሉታል። ሶስተኛው የሃይማኖት ተቋማት ዓለማዊነት ይሉታል። እነሱን አስረድቼ መፍትሄውን ጠቁሜ አበቃለሁ። ምስጢር፣ ትርጓሜ፣ ወንጌል ተምራችኋል፣ ታውቃላችሁ። እሱን እኔ ማብራራበት አቅም የለኝም። ሊቃውንት እዚህ ሞልተዋችኋል እና የኔታ አሉላችሁ። እኔ ግን ቢያንስ እችን ጠቁሜ ብሄድ መጨረሻ ላይ ምን ታስተምራለህ ብትሉ እችን ትምህርት ባስተምር ነው ልመርጥ። ሶስት ዓለማዊነት፣ ማህበራዊ ዓለማዊነት፣ ግለሰባዊ ዓለማዊነት፣ የሃይማኖት ተቋማት ዓለማዊነት መፍጠር። አንደኛው ማህበራዊ ዓለማዊነት እሱ ምን መሰላችሁ? የቤተ ክርስቲያን እነሱ የሚሉት ቤተ ክርስቲያን አንግሳ ከመቀባት ቀብታ ከመምከርና ከማማከር ማባረር። እነሱ በጣም ቆንጆ ቃል አላቸው። ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ብለውታል። እርግጥ ለይተው አይለዩትም፣ የሚጠቀሙበት ስልት ይኖራል በዓለማችን ላይ። ግን ልብ በሉ እግዚአብሔር ቀብቶ እኛ እንመርጣለን እንጂ እግዚአብሔር ምን አገባው? እግዚአብሔር ከፈጠረው ፍጥረት ላይ ማባረር። God is created in the image of man። እግዚአብሔር ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ናቸው። የእግዚአብሔርን ጣልቃ ገብነት አንፈልግም ባዮች ናቸው። ቃል በቃል ያነበብኩላችሁ ከነሱ ይወጣል። ለማጋነን ምንም ጥረት አላረኩም፣ አሳንሼው እንደውም ሳስቼ ትቼ። ግን ልብ በሉ ይሄ ምን ማለት ነው? ህዝብን ከሚመራው ከዋናው አስኳል እግዚአብሔር ቤተ ክርስቲያን ቀስ ብሎ ማባረር፣ መንፈሳዊ እንዳይሆን ሃይማኖተኛ እንዳይሆን ማባረር። ሁለተኛው ቤተ ክርስቲያን እግዚአብሔር መንፈሳዊ ነገር ከአጠቃላይ የሰው ልጆች ብዙ ሰዓት ከሚያሳልፉበት ዕውቀታዊ ጉዳይ ሆነው ከትምህርት ስርዓት ማባረር። ስነ ምግባርን ከሚያስተምሩ እግዚአብሔርን መፍራት፣ ሰውን ማፈር፣ አገር መውደድ፣ ጨዋ መሆን ምን አገባው እዚህ ውስጥ እግዚአብሔር ብለው ከትምህርት መስክ ደግሞ ያባረራል። እግዚአብሔር የማይነገርበት በተቃራኒው ዓለማዊ መረን የወጡ ሐሳቦች እግዚአብሔር የለም የሚል ርዕዮትን በትምህርት መስክ ውስጥ መደንቀር። ለምሳሌ አንዱ ሰው በዝመተ ለውጥ የመጣ ነው እንጂ እግዚአብሔር የፈጠረው አይደለም። ይሄን አምኖ የሚቀበል ትውልድ መፍጠር በትምህርት የሚፈለገው አይደለም። ለምሳሌ
ሕፃናት ትምህርት ቤት ውስጥ እንዴት አድርገው ሩካቤ እንደሚፈጽሙ የሚያስተምሩ ስርዓተ ትምህርቶችን በግድ ማስገባት። የተመሳሳይ ጾታ ጋብቻ፣ ወንድ ከወንድ ሴት ከሴትን አዎንታዊ በሆነ መልኩ ለሕፃናት ማስተማር መጀመር ነው። አየህ፣ በትምህርት ተሳቦ እግዚአብሔር በካልቾ ተመቷል። ቤተ ክርስቲያን ተባራለች። እውነተኛ የጽድቅ ሕይወትና የሥነ ምግባር ትምህርት የለም። በምትኩስ መረን የወጣ ኃጢአት ይማራል። ይሄ ምናልባት እኛ ጋር አልደረሰ ይሆናል፣ ሌሎቹ ጋር ግን ተቸግረዋል። የወንድ የሴት የሚል ምልክት ያለባቸው ሽንት ቤቶች ተነስተዋል። እዚህም አንዳንድ ቦታ ተሰምቶ አይታችኋል። አበቃ። ትምህርት ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይላል እንደዚህ አቀንቃኝ። መማሪያ ክፍል መሆንም ያለበት መጋጫ መድረክ ነው ይላል አንድ ሰው። እርሱ ከክፋትና ከመከራዎቹ ጋር ያን ጠንቀኛ ክርስትና ከአዲሱ የሰብአዊነት እምነት ጋር ከኛ ሃይማኖት ጋር ማለታቸው ነው ማጋጨት ነው የሚሉት። የት ትምህርት ቤት ሕፃናት ጋር መጪው ትውልድ ውስጥ አንተ እንደዚህ የሚያደርግ ጥብቅ ትምህርት ቤት የለ። እነሱ ግን ይህን እየሰሩ ይኖራሉ። ምን ሊያደርጓቸው? ወደሚፈልጉት ህይወት በትምህርት በኩል እያቀባበሏቸው። ይህ ማህበራዊ ዓለማዊነት እግዚአብሔርን ከትምህርት ውስጥ ማባረር፣ ቤተ ክርስቲያንን ከኢኮኖሚ ውስጥ ማባረር። ይህ በዓለም አቀፍ ደረጃ ማናት? ምን አገባት? ከሳይንስ ውስጥ ከሚዲያ ውስጥ እግዚአብሔር ምን አገባው? ምን ቤት ነው እግዚአብሔር? ይሄ ምንድን ነው? ዓለማዊነት። ይሄ ተፈጽሞ ያበቃ ይመስላል ወዳጅ፣ ይሄ ተፈጽሞ ያበቃ ይመስላል። እዚህ ላይ ብዙ ትኩረት አልሰጥበት። ሁለተኛው ግለሰባዊ ዓለማዊነት ነው። ይሄኛን ይመለከታል። እሱ ላይ ጥቂት ደቂቃ አተኩራለሁ፣ ከዛ ጠቀልለዋለሁ። እየሰማችሁኝ ነው? እየሰማችሁኝ ነው? ይሄ ግለሰባዊ ዓለማዊነት ኢንዲቪዥዋል ሴኩላሪዝም ምንድን ነው ካላችሁ፣ ቃል በቃ የሰዎች ከክርስትና መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎ መድከም ነው ብለዋል። እያንዳንዱን ክርስቲያን ከክርስትና ከቻል መለጠቅ፣ ካልሆነስ ከሱታፌ መለየት፣ ከተሳትፎ መለየት። ምን ማለት ነው ይሄ? አማኝ ከሚሆን ይልቅ ምክንያታዊ እንዲሆን ማድረግ ራሽናሊስት ይሉታል እነሱ። ወዳጅ ፕሮቴስታንቲዝም የወደቀው አንዱ እዚህ ጋር ነው። ምክንያታውያን እንሆናሉና እስኪ እናንተ ቅዱስ ሥጋውና ክቡር ደግሞ የጌታ እራት የምትሉት ቁርባን የምትሉት እስኪ ሥጋ ሲሆን አሳዩ፣ እስኪ ደም ሲሆን አሳዩን አሏቸው የ16ኛው መቶ ክፍለ ዘመን ራሽናሊስቶች። ምክንያታውያን በእምነት ሊመልሱ የሚገባውን እነ ሉተር ራሽናሊስቶች ስላጠቋቸው ምክንያታዊ ለመሆን ፈልገው አይ በቃ ምሳሌው ነው ብለው አረፉ። አበቃ ገረደሱ። እውነተኛውን የሃይማኖት አንድ ሀብታተ ቤተ ክርስቲያን ከሚባሉት ቁርባንን ጣሉ። በምክንያታዊነት ኦርቶዶክሳዊነት በዓለማዊነትና በዘመናዊው ዓለም ውስጥ ይቆየ። አሜን።